እንደነገርኳችሁ ተነስተን የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ያለውን ቃል የተወሰኑ እና ምዕራፍ 4ን የተወሰኑ አንብበን ጸልየን እንቀመጣለን። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ከደረሳችሁ አነበዋለሁ። በጌታ በኢየሱስ አነበዋለሁ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነ የተነሳ መደነቅና መገረም ሞላባቸው። እነርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ የሚባለው ወደ እርሱ አብረው ተሮጡ። ጴጥሮስንም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተም አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትን ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። ምዕራፍ 4 ከቁጥር 1 ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያን ሕዝቡን ስላስተማሩ በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎቻቸው ጻፎችም ሊቀ ካህናቱም ሐናንያ፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናት ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከላቸው አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች እኛ ዛሬ ለደዌው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። እንጸልያለን። እግዚአብሔር አምላክ ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እግዚአብሔር አምላክ ሆይ በመካከላችን ስላለህ እናመሰግንሃለን። መንፈስህ፣ መገኘትህ፣ ክብርህ፣ ኃይልህ፣ እግዚአብሔር ስልጣንህ በመካከላችን ስለሚንቀሳቀስ እናከብርሃለን። እግዚአብሔር አምላክ ሆይ ደግሞ እንጸልያለን። ይህን ቅዱስ ቃልህን ስንከፋፈል ጌታ ሆይ ድምጽህ ቃልህ
በብዙ መረዳት በታላቅ ኃይል እግዚአብሔር በሙሉ ጸጋ ወደ ሕዝብህ እንዲመጣ እንጸልያለን። የቃልህ መንፈስ ጉባኤውን እንዲቆጣጠረው እንዲገዛው እግዚአብሔር ሆይ ሰፈሩን አካባቢውን ሁሉ እንዲገዛ እንጸልያለን። እግዚአብሔር አምላክ ሆይ አንተ በሰው ኃይል አትገለገልም፣ ነገር ግን ራስ በምትሰጠው ጸጋ ራስ በምትሰጠው አቅም በመንፈስ ቅዱስ እግዚአብሔር አምላክ ሆይ ትገለገላለህ። ጌታ እግዚአብሔር አምላክ ሆይ ያንተ ኃይል በዚህ የተለቀቀ ይሁን፣ ያንተ ክብር በዚህ የተለቀቀ ይሁን። የቃለ ድምጽ እግዚአብሔር ሆይ የቃለ ክብር እግዚአብሔር አምላክ ሆይ በመሐከላችን እንዲገለጥ እንጸልያለን። ይሄን የማይወዱ የጨለማ ስልጣናት ሁሉ የፈረሱ ይሁኑ፣ በጌታ በኢየሱስ ስም የፈረሱ ይሁኑ። እግዚአብሔር አምላክ ሆይ ልባችን ላንተ የተከፈተ ነው፣ አይምሮአችን ላንተ የነቃ ነው። እግዚአብሔር አምላክ ሆይ ቃል በሙሉ ኃይል በሙሉ ስልጣን ስለሚመጣልን እናመሰግንሃለን። እኔም ሁለንተናዬን መንፈስ ነፍስ ሥጋዬን እግዚአብሔር አምላክ ሆይ ላንተ አስረክቤ ሰጣለሁ፣ ተጠቀምብኝ እልሃለሁ። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን፣ በኢየሱስ ስም ጸለይን፣ አሜን። ተባረኩ። እና ዛሬ የምንከፋፈለው ርዕሱ ያው ርዕስ ስለሚያስፈልግ ብዙን ጊዜ ስብከት ላይ በጌታ በኢየሱስ ስም በህይወት ኑር በሚል ሐሳብ ነው። እና ጸሎት ይመስላል ርዕሱ ራሱ በጌታ በኢየሱስ ስም በህይወት ኑር ወይም በህይወት ኑሪ። እንዴት ሲባል በጌታ በኢየሱስ ስም። ክብር ለኢየሱስ ይሁን። እና ይሄን 2 ሳምንት በቃ ልቤ ላይ በመንፈስ ቅዱስ ይሄን መልእክት እንደ በቃ ብርሃኑን በጣም አብርቶ እዚህ ነገር ላይ ነው ውስጤ ሲመላለስ ሲዘልብኝ የነበረውና ይሄን ነው ለእናንተ ማካፈለው። ቅድም ዌድ የጸለየ ሲናገር ነበርና ስም የስብና መገለጫ ነው ሲል አረጌታው እንዴት ነው ነገሩ አልኩ። እባክህ እዚህ ጋር ቆምልኝ፣ ስብከቴን በኋላ ይጨርስብኝና እምለው ነገር እንዳያሳጣኝ። ግን ስም እውነቱን ነው የስብና መገለጫ ነው፣ የኃይል መገለጫ ነው፣ የጉልበት መገለጫ ነው። ብዙን ጊዜ መጽሐፍ ቅዱስ ላይ ካያችሁ በቃ ስም 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 ብሎ ያነሳል። ለምሳሌ እነዛ በሰረገላ እነዛ በፈረሰኞች ይታመናሉ፣ እኛ ግን በአምላካችን ስም ከፍ ከፍ እንላለን። የአምላካችን ስም ብሎ ያመጣል። መዝሙር ላይ ስታዩ ለምሳሌ የእግዚአብሔር ስም ይላል። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደሱ ሮጦ ከፍ ከፍ ይላል እና የእግዚአብሔር ስም ብሎ ይናገራል። በቃ በብሉይ ኪዳን የነበሩም ሰዎች ስምን ሲያወጡ ሚኒንግ ያለው ነገር ህይወትን የሚተርክ ነገር ከሁኔታ ጋር የተገናኘ ነገር ነው የሚያወጡት። ለምሳሌ ኢካቦድ ክብር ራቀ ስትል ኢካቦድ ሚኒንግ አለውና ከሁሉ በላይ ግን ዛሬ ስለ ኢየሱስ ስም ነው እንድናወራ የምፈልገው። የኢየሱስ ስም ሃሌሉያ። እና እዚህ ያነበብነው ታሪክ ላይ እንደዚህ ይላል። በ9 ሰዓት ጴጥሮስና ዮሐንስ ወደ ምኩራብ ይወጡ ነበር ይላል። ለምን ሲባል ይጸልዩ ነበር ይላልና ሲጸልዩ ከእናቱ ማህፀን ጀምሮ ሲወለድ አንካሳ ሆኖ የተወለደ አንድ ሰው ያገኛሉ እና ሁሌ አልፈውት ገብተዋል። አንድ ቀን ግን ጴጥሮስ የሆነ ያልተለመደ ነገር ያደርጋል እና ልክ ሁሉም ሰው ብር ወርቅ እየሰጠው አልፎት ይገባል። ኮመን ነው። ጠዋት ያስቀምጡታል፣ ማታ ይወስዱታል። መቀበል የለመደ ነው። የሚቀበለው ነገር ግን ገንዘብ ነው ወይም ሲልቨር ነው፣ ሳንቲም ነው፣ ብር ነው፣ ህይወቱን ሊያግዘው የሚችለው ነገር ነውና በ9 ሰዓት እነ ጴጥሮስ እየመጡ እንደዚህ አለው። አየውና ወደኛ ተመልከት አለው። ሳይ ደግ ሰው ተገኘ፣ ጥሩ ሰው ተገኘ ብሎ ወደ እነሱ አንዳች ሊቀበል ሲመለከት አንድ የሚገርም ነገር ተናገረ። ብርና ወርቅ የለኝም አለው። እንዴ እና ምን ሊሰጠኝ ነው? ብር ከሌለው ወርቅ ከሌለው እኔ እስከዛሬ ዘመኔን ሙሉ የምቀበለው እነዚህ ነገሮች ነው። ምን ልሰጠኝ ነው ሲል አንድ ነገር አለኝ አለ። ሃሌሉያ። ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ አለው። በጌታ በኢየሱስ ስም ተነሳና ተመላለስ አለው። ማንም ሰጥቶት የማያውቀውን ነገር ሰጠው። ሃሌሉያ። ምንድነው ጴጥሮስ ያለ ሲባል አሁን ለምሳሌ ኤፍሬም አንተ ምን አለ ብትሉኝ ኪሴ ውስጥ ሞባይል አለ ወይ ቁልፍ አለ እንደዚህ። ጴጥሮስ አንድ ነገር አለኝ ብሎ ይንቀሳቀሳል። የኢየሱስ ስም አለኝ ብሎ ይሄዳል። እስኪ የኢየሱስ ስም አለኝ በሉ። የኢየሱስ ስም ሃሌሉያ። እና እስከዛሬ በስም መራመድ አልቻልክም አለው። እስከዛሬ አቅም አልነበረም። እስከዛሬ በራስ ሞከረ ጉልበት አታል። አንድ ሌላ ነገር ላስተዋውቅሃለሁ። ሃሌሉያ። በጌታ በኢየሱስ ስም ተነሳና ተመላለስ አለው ይላል መጽሐፍ ሲናገር። ቁርጭምጭሚቱ ጸና ይላል፣ ዘሎ ቆመ ይላል፣ እያመሰገነ ክብር እየሰጠ ይላል። ደጅ ላይ የነበረው ሰውዬ ወደ መቅደስ ይዟቸው ገባ ይላል። ሃሌሉያ። ክብር ለኢየሱስ ይሁን። እና የሚገርም ነገር ነው። ሰው ተሰበሰበ፣ በቃ ተአምራት ሆነና ጴጥሮስ ንግግር ማድረግ ጀመረ እና ያልተጠበቀ ንግግር ነው ያደረገው። ማለት አሁን እኔ ብሆን ማለት ነው በጣም በቃ የሚገርም ነገር ነው የሆነው። ጴጥሮስ ተአምራት አድርጎ ስለምን ተገርማችሁ ታዩኛላችሁ ይላል።
ስለምን ትገረማላችሁ? የሚገርም ነገር አድርጎ ስለምን ትገረማላችሁ ይላል። እንዴት አንገረምም እንዴ? ስንት ዓመት ሙሉ ከመወለዱ ጀምሮ አንካሳ የሆነ ሰው ዘሎ እየተራመደ እያየን እንዴት አንገረምም? ኖ አትገረሙ፣ ይሄ ቀላል ነው አለ። ቀላል ያደረገው አለ። እናንብብ። እንደዚህ ይላል፣ የእስራኤል ሰዎች ሆይ ስለዚህ ነገር ስለምን ትደነቃላችሁ? ወይስ በገዛ ኃይላችን? ኢየሱስ ክርስቶስ ጌታ ነው። በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ኃይሉ ከኛ አይደለም አለ። ሃሌሉያ። ኃይሉ ከኛ አይደለም። በጣም ጸላይ ስለሆነን አይደለም አለ። እግዚአብሔርን በጣም ስለምንፈራ አይደለም አለ። ነገር ግን የሆነ አንድ የሚሰራ ነገር አለ አለ። ሃሌሉያ። የከበረ ስም አለ አለ። ሃሌሉያ። እንደዚህ አለ፣ ስለምን ትኩር ብላችሁ ታዩናላችሁ? የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ሚስጥሩ እዚህ ጋር ነው አለ። የከበረ ስም አለ አለ። ሃሌሉያ። ብላቴናው ኢየሱስ፣ ተሰቅሎ የነበረው ኢየሱስ፣ እናንተ የጣላችሁት ኢየሱስ አለ እግዚአብሔር አብ አከበረው አለ። ዛሬ እንደዚህ ነው ማውጀው፣ ኢየሱስ ከብሯል። አረ የኢየሱስ ስም ከብሯል፣ አከበረው አለ። በሱ በማመን አለ ይሄን የምታውቁትን ሰው አለ በስሙ በማመን አለ የምታዩትን ሰው ፍጹም ጤና ሰጠው። ኢየሱስ ክርስቶስ ጌታ ነው። የኢየሱስ ስም አለ ይበሉ እስቲ። ስጦታ እኮ ነው ታውቃላችሁ። ከዛ እንደዚህ አለ፣ ቀጠለ፣ ስብከቱን ቀጠለና 4 ላይ በተለይ ማለት ነው መዳን በሌላ በማንም የለም አለ። እንድንበት ዘንድ የተሰጠ ከምድር በታች ሌላ ስም የለም አለ። ለሰዎች የተሰጠ አንድ ስም ነው ያለው አለ። ሃሌሉያ። ማለት እያንዳንዱ ሰው እኮ አሁን ኤፍሬም የሚለው ስም ማለት ኤፍሬም ሊኖር ይችላል፣ ግን ለኔ የተሰጠ ነው። ለሁላችን የተሰጠ አንድ ስም አለ። ኢየሱስ ክርስቶስ ጌታ ነው። ለሰው ሁሉ የተሰጠ አንድ ስም አለ፣ ሌላ ምትክ የሌለው ኢየሱስ ይባላል። ይሄ ስም ድንቅን ያደርጋል። ይሄ ስም ተአምራትን ያደርጋል። ይሄ ስም ከሁኔታ በላይ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄን ስም እየጠራን እንሻገራለን። ይሄን ስም እየጠራን ይኸው ጠላቶቻችን ድል እነሳለን። ይሄን ስም እየጠራን እንደርሳለን። ስሙ የከበረ ስም ነው። ኢየሱስ ክርስቶስ ጌታ ነው። ለዛ ስለሚገባቸው የብሉይ ኪዳን ሰዎች፣ የአዲስ ኪዳን ሰዎች፣ የድሮ ሰዎች ስለሚገባቸው ሰበሰቧቸውና እንደዚህ አሉ፣ በምን ኃይል ወይስ በማን ስም? የሆነ ነገር ስም እንደተገለጠ ገብቷቸዋል። 4 ላይ ነው። 4 ላይ በምን ኃይል ወይስ በማን ስም ይህን አደረጋችሁ? ጥያቄ አለናል። በምን ኃይል በማን ስም? ይሲ የሆነ እኛ ማናቀው ስም ተገልጧል። የሆነ ማናቀው ኃይል ተገልጧል። በምን ኃይል አደረጋችሁት? በምን ስም አደረጋችሁት? በራሳችን ኃይል አላሉ። እንደው በጣም መንፈሳዊ ስለሆነ የጸለይን ጾም ጸሎት ላይ ከጾም ጸሎት ነው የመጣ ነው አላሉ። ክብር ለኢየሱስ ይሁን። እነዚህ ሁሉ ነገሮች ጥሩ ናቸው። በጣም 9 ሰዓት እኮ እኛ ጸሎት አንቀርም አላሉ። ግሎሪውን ለኢየሱስ ክርስቶስ ሰጡ። የከበረ ስም አለ አሉ። ኢየሱስ ጌታ ነው። 4 በምን ኃይል ወይስ በማን ስም ይህን አደረጋችሁ ብለው ጠየቋቸው። ቁጥር 8 በዚህን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆችና ሽማግሌዎች ዛሬ ለደዌው ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር። ሰው እኮ የሆነ ነገር ታሙ ከዛ ልክ ሲሚላር የታመመ ሰው ሲገናኝ እንዲህ ይጠይቃል፣ እንዴት ዳንክ? እንዴት ተፈወስ? እኔም እኮ ይሄ ችግር አለብኝ። እንዴት የት ማን ዶክተር ነው ያከመ? ማን የፈወሰ? እኔም ሄጄ ልፈወስ፣ እኔም ሄጄ ልዳን። ጴጥሮስ እንደዚህ አለ፣ በምን እንደዳነ ብንመረምር። ይሄ ሰውዬ በምንድን ነው ሚስጥሩ እንዲገለጥ የምትፈልጉ ከሆነ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ኢየሱስ ጌታ ነው። ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። ስሙ ደና ያደርጋል። እውነት ስሙ ደና ያደርግሻል። ይሁን ደና ያልሆንክበት ነገር አለ። ይህ ሰውዬ አለ በስም ደና ሆኖ ቆመ አለ። ኢየሱስ ክርስቶስ ጌታ ነው። እስቲ ስሙ ደና ያደርገኛል በሉ። ኢየሱስ ያድናል። ስሙ በጣም የከበረ ነው። ስሙ ለዘላለም የከበረ ነው እና ኢየሱስ ክርስቶስ ከብሯል አለ። ለዚህ ነው ይሄ ስም የሚሰራው አለ። እንደዛ አይደል መጽሐፍ የሚናገረው ፊልጵስዩስ ምዕራፍ 2 ላይ። እስቲ እሱን ቃል እናውጣው ደስ ይለኛል። ለምንድን ነው የኢየሱስ ክርስቶስ ስም የሚሰራው? ማለት ይገርመኛል። ሰው በአበበ ስም አይፈወስ፣ በሰለሞን ስም አይፈወስ፣ በኢየሱስ ክርስቶስ ግን ስም ይፈወሳል። በኢየሱስ ክርስቶስ ይድናል። ይህ ስም ይሰራል። ለምንድን ነው ስሙ የሚሰራው?
ለምን ይሰራል? ኢፌክቲቭ ነው። ይሰራል፣ ያደርጋል። ለምን? ሚስጥሩ ይነግረናል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት this is the reason ሃሌሉያ ስሙ የሚሰራው በዚህም ምክንያት ኢየሱስ ክርስቶስ ስለሞተ ራሱን ባዶ ስላረገ ራሱን ለመስቀል ሞት ስለታዘዘ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ከዛስ ከስምም ሁሉ በላይ ያለውን ስም ሰጠው። ዩሲ ይሄ ስም የከበረ ስም ነው። ከዛስ ይህም በሰማይ በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ ክርስቶስ ይላል በእግዚአብሔር መልክ ሲኖር ሳለ ይላል ራሱን ባዶ አደረገ ይላል። ለሞት ይኸው በጣም ቶርቸርድ ለሆነ በጣም መጥፎ ለሆነ ለመስቀል ሞት የታዘዘ ሆነ። ስለዚህም ምክንያት ኢየሱስ ክርስቶስ ጌታ ነው። የኢየሱስ ሞት ክብራችን ነው። ስለዚህ ምክንያት እግዚአብሔር ያለ ልክ ዩሲ አንዳንድ ሰው እስከሆነ ልክ ከፍ ከፍ አድርጎት ሊሆን ይችላል። እግዚአብሔር አንዳንድ ሰው አንስቶት ሊሆን ይችላል። ንጉስ አድርጎት ሊሆን ይችላል። እግዚአብሔር ይላል ያለ ልክ ከፍ ከፍ አደረገው። እንዴት ታውቃለህ ሲል ያለ ልክ ከፍ ከፍ ያደረገው ከስሞች ሁሉ በላይ ያለውን ስም ሰጠው። ከስሞች ሁሉ በላይ ያለውን ስም ሰጠው። ይሄ ስም የት ይሰራል ስትል በሰማይ በምድር ከምድር በታች ኢየሱስ ክርስቶስ ጌታ ነው። ጉልበት ሁሉ ይንበረከክ ዘንድ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ይህን ስም እግዚአብሔር ከፍ ከፍ አደረገው ይላል። ኢየሱስ ጌታ ነው። እዛ በዚህ ስም ተአምራት ይደረጋል። በዚህ ስም ድንቅ ይደረጋል። በዚህ ስም ኃይል ይደረጋል። ለምን ሲባል ስለዚህ ምክንያት ስም የካራክተር መገለጫ ነው። ስም የችሎታ መገለጫ ነው። ስም የኃይል መገለጫ ነው። እግዚአብሔር እነዚህን ሁሉ ነገሮች ኢየሱስ የሚባል ስም ውስጥ አረገና ከፍ ከፍ አደረገው። ግሎሪፋይ ያደረገው። የእግዚአብሔርን ስም የሚጠራ ሁሉ ይድናል ሲባል ኢየሱስ ስትል ትድናለህ። ኢየሱስ ስትይ ትድኛለሽ። ክብር ለኢየሱስ ይሁን። ታውቃላችሁ የምድር ህይወታችን በአብዛኛው ከዚህ ስም ጋር ባለን ሪሌሽንሺፕ በጣም የሚወሰን ነው። ይሄን ስም በመጥራታችን ብዙ አግኝተናል፣ ሳንጠራ ደግሞ ብዙ ሉዝ አድርገናል። ኢየሱስ ክርስቶስ ጌታ ነው። መጥራት የኛ ሪስፖንሲቢሊቲ ስለሆነ ማለት ነው። እሱማ አንዴ ስሙን ሰጠው። ኢየሱስ ጌታ ነው። እስቲ እጠራሃለሁ በሉት። ጌታ ኢየሱስ ሆይ ስምን እጠራለሁ በሉ። ስጦታ ነው። ባይዘይ ስጦታ ነው። this is a gift። በወንጌል ከተቀበልናቸው አንዱ ስጦታ የጌታ የኢየሱስ ክርስቶስ ስም ነው። ሜጀር የሚባሉ ወደ 7 የሚሆኑ አሉ። የመንፈስ ቅዱስ ስጦታ፣ የጽድቅ ስጦታ። አንደኛው የጌታ የኢየሱስ ስም ስጦታ። ስሙ ስጦታ ነው። ሃሌሉያ። ለሰው ልጆች የተሰጠ እኮ ነው የሚባለው። ለሰው ልጆች የተሰጠ ከዚህ ስም ውጭ የለም ማለት። ስሙ ተሰጥቶኛል በሉ እስቲ። ኢየሱስ አለኝ በሉ እስቲ። ክብር ለኢየሱስ ይሁን። ስሙ ያድናል። ስሙ ከሁሉ በላይ ነው። ያው ካንሰር ስም ነው። ከካንሰር በላይ የሆነ ስም አለ። ያው ኤችአይቪ ስም ነው። ከዚህ ስም በላይ የሆነ ስም አለ። ሱስ ስም ነው። ከዚህ ስም በላይ የሆነ ስም አለ። ኢየሱስ ይባላል። እስቲ ኢየሱስ በሉ። ክብር ለኢየሱስ ይሁን። ስሙን ከፍ ከፍ አደረገ ይላል። ከፍ ከፍ አደረገ። መንፈሳዊ ዓለም ላይ ኢፌክቲቭነስህ ኢፊሸንሲ ይሄን ስም ከዚህ ስም አጠቃቀም ጋር ይያያዛል። ይሄን ስም እንዴት ነው የምትጠራው የሚለው ይያያዛል። መንፈሳዊ ዓለም ላይ አቅምህ ከዚህ ስም ጋር ይያያዛል። እንደዛ እኮ ነው ያሉት። እግዚአብሔርን በመፍራታችን አይደለም አሉ። ይሄ ሆነው እንደው በመጸለያችን አይደለም አሉ። ሃሌሉያ። ነገር ግን ሁሌ በልባችን ይዘነው የምንዞረው ነገር አለ አለ። ለሰውየውም የሰጠሁት አለ ከልቤ አውጥቼ ስሙን ነው አለ። ሃሌሉያ። ምን አለ ሲባል አለኝ ብዬ የማወጣው ነገር አንድ ነው አለ። ሃሌሉያ። ሌላ ሰው የፈለገውን ማውጣት ይችላል፣ እኔ ግን ማውጣው አለኝ አለ። ሃሌሉያ። የኢየሱስ ስም ሃሌሉያ። ተሸክሜው የሚይዘው የምዞረው በቃ የሚሄደው የኢየሱስ ስም
ክብር ለኢየሱስ ይሁን። ሁሉን የሚያሻግረኝ ከሁሉ በላይ የሆነ ይሄ ስም ሰማይ ከብሯል። ይሄ ስም በልባችንም መክበር አለበት። ይሄ ስም በአይምሮአችንም መክበር አለበት። ክብር ለኢየሱስ ይሁን። እሱ ጌታ ነው። ሃሌሉያ። እሱ አምላክ ነው። ሃሌሉያ። የከበረ ስም ነው እና ይሄ ስም ከብሯል እና 2-3 ነገር እንደው ይሄ ስብከት ማለት ወንዝን በማንኪያ እንደዚህ እንደ ማንሳት ነው። በጣም ሰፊ ነው። ግን በኢየሱስ ስም ምን ማድረግ እንችላለን? የኢየሱስ ስም ተሰጠኝ። ኦኬ፣ በኢየሱስ ስም ምን ማድረግ እችላለሁ? ይሄ ነው ዛሬው ሜቢ 2-3 ነገር አውርተን እንድንጸልይ ይፈልጋል። በኢየሱስ ስም ሰው ምን ያደርጋል? ስሙ ከከበረ፣ ስሙ ኢፌክቲቭ ከሆነ፣ ስሙ የሚሰራ ከሆነ ለኔ ምን ላርግበት? አንደኛ በኢየሱስ ስም ጠይቀህ ትቀበላለህ። ክብር ለኢየሱስ ይሁን። በኢየሱስ ስም ስሙን ጠርተህ ጠይቀህ ትቀበላለህ። ሰው እንኳን እንትና ይሄን ነገር አምጣው ሲባል ማን የላከህ ይባላል። እኔ ለመጣ ልጅ ሁሉ የሆነ ነገር አልሰጥም፣ ገንዘብ አልሰጥም። ማን የላከህ? ኢየሱስ ክርስቶስ ጌታ ነው። እስቲ እናውጣና እናንብብ። ዮሐንስ ወንጌል 14 ቁጥር 13 እና ዮሐንስ ወንጌል 16:23 የመጀመሪያው 14 እና 14 ከቁጥር 13 ጀምሮ ያለውን እናንብብና ቀጣዩን ያነበዋለሁ። እኔ ወደ አብ ሄዳለሁና ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 እኔ ወደ አብ ሄዳለሁና አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። አሁን ይሄን የተናገረው ጌታ ኢየሱስ ክርስቶስ ነው። አብ በስሜ አብ እንዲከበር አለ። በስሜ የምትለምኑትን ነገር ሁሉ እኔ አደርገዋለሁ። ተጠቀሙበት እያለ ነው። ኢየሱስ ጌታ ነው። ኢንቪቴሽን ነው። ተጠቀምበት፣ ስሜን ተጠቀምበት። በስሜ የምትጠይቀው ነገር አለ እኔ አደርገዋለሁ። ባይዘ አንዳንድ ሰው በጣም በቃ ብዙ የሚመኝ ሰው አለ። ይሄም ቢኖረኝ የሚመኝ አትመኝ፣ ጸልይ፣ ጠይቅ። ኢየሱስ ጌታ ነው። ጠይቅ። እንትናም እንደው ይሄ ምኞት አይደለም፣ ጠይቁ አለ። ሃሌሉያ። ኢንቪቴሽን አለ። በተለይ ዮሐንስ ወንጌል ከ14 ጀምሮ 14 15 16 በጣም ነው ኢንጆይ ማድረገው። ጌታ ኢየሱስ ኦልሞስት ሊሄድ ሲል ያስተማራቸው ነገሮች ናቸው። የመጨረሻዎቹ ክፍሎች ናቸውና ኢንጆይ ታርጉታላችሁ። ቤታችሁ አንብቡት። ከ14 15 16 በጣም በቃ ፕሬሸስ የሆኑ ቃሎች ነው ያለው። the same thing 16 ላይ እንደዚህ ይላል። ዮሐንስ 16 ከቁጥር 23 በዚያን ቀን ከኔ አንዳች አትለምኑም። የሚገርም ነው ይሄ ራሱ። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። እስቲ ከጎን ያለው ለምን ትቀበላለህ በሉት። ኢየሱስ ክርስቶስ ጌታ ነው። እስከ ዛሬ አለ በስሜ ምንም አልጠየቃችሁም አለ። ምንም አልጠየቃችሁም አለ። ምንም አልለመናችሁም አለ። ስሙን እየተጠቀማችሁ አይደለም አለ። ኢየሱስ ጌታ ነው። አብ ደግሞ አለ ማንም ለእናንተ ኮንቪንስ የሚያደርገው ሰው አይፈልግም አለ። እሱ ራሱ ይወዳቸዋል አለ። አብ ራሱ ይወዳቸዋል። ጸሎታችሁን ሊመልስ ፈቃዱ ነው አለ። ኢየሱስ ጌታ ነው። እስቲ አብ ይወደኛል በሉ። እሱ ራሱ ይወዳቸዋል አለ። ይሄ ወትዋች አያስፈልገውም አለ። ከዛ አብን በስሜ ጠይቁት አለ ትቀበላላችሁ። ለዚያው ለምን ሲባል ደስታችሁ ሙሉ እንዲሆን። ኢየሱስ ጌታ ነው። ባለፈው ወንድማችን እዚህ እየሰበከ ነበር። እግዚአብሔር አስደስታችኋለሁ እያለ ቃሉ ሲመጣልን ነበር። ደስታችሁ ሙሉ እንዲሆን አለ። ሃሌሉያ። እስከ ዛሬ አልጠየቅም አለ። እስከ ዛሬ አልለመንክም አለ። ደስታችሁ ሙሉ እንዲሆን ጠይቁ ትቀበላላችሁ። አቤት ይሄ የሚሰጠኝ ኮንፊደንስ። ኢየሱስ ክርስቶስ ጌታ ነው። ለምኜ ያልተቀበልኩት እኔ ምን አለ በህይወቴ እንዳለ ያለኝ ነገር አብዛኛው ጠይቄ የተቀበልኩት ነው። ሰማይ እየሰጠኝ ነው። ሃሌሉያ። በቤቴ በትዳሬ በልጄ በቃ ጠይቄ ያልተቀበልኩት ጠይቁ ትቀበላላችሁ አለ። ደስተኛ ኑሮ መኖር ትፈልጋል? ጠይቅ ትቀበላለህ። ሃሌሉያ። ይሄን ማለት የሚችለው ጌታ ኢየሱስ ብቻ ነው። ማንም ሰው ማንም ሀብታም ቢሆን የፈለከውን ጠይቅ ትቀበላለህ ማለት አይችልም። ያቅሙን ልክ ነው። ከዚህ በታች ጠይቅ። ጌታ ኢየሱስ እንደዚህ አለ፣ የምትወዱትን ጠይቁ ትቀበላላችሁ። ኢየሱስ ክርስቶስ ጌታ ነው። ከኔ ጋር ሪሌሽንሺፕ ይኖራችሁ ብቻ አለ። እኔን ውደዱኝ ብቻ አለ። ሃሌሉያ። እንዴ መጥፎ ነገርስ ብጠይቅ አይ ክብር ለኢየሱስ ይሁን። ከሱ ጋር ስትኖር መጥፎ ነገር አትጠይቅም። ሐሳብህ ነው የሚሆነው።
ፍቃዱ ፍቃድ ነው የሚሆነው። የልቡ ትርታ የልብ ትርታ ነው የሚሆነው። እንደዛ አይደል ያለው? እናንተ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ለምን ይሆንላችኋል? እንገናኛለን፣ ልባችን ሁሉ ይገናኛል። ሃሌሉያ፣ ክብር ለኢየሱስ ይሁን። በኢየሱስ ስትመጣ ተሰማለህ። ኢየሱስ ብለህ አትከለከልም። ይኸው ኢየሱስ ብለሽ አትከለከይም። ይኸው ይሄ ስም ከብሮአላ። ይሄ ስም ሪስፔክትድ ነው። ሃሌሉያ። ይሄ ስም ፍቃድ ያሰጣል። ሃሌሉያ። ይሄ ስም ይኸው ሃሌሉያ፣ ኢየሱስ ጌታ ነው። ማን ነው የላከ ይባላል እኮ በምድር እንደው ቢሮ ስትገባ ማን ነው የላከ ይባላል። ሃሌሉያ። ይሄን ስም ይዘህ ስትገባ አትከለከልም። ሃሌሉያ። ይኸው እግዚአብሔር አብ ለሰጠው ተስፋ ቃል ሁሉ አለ አዎንና አሜን መሆን በክርስቶስ ኢየሱስ ነው አለ። ያው ክርስቶስ ኢየሱስ ብለህ ስትመጣ አትከለከልም። ኢየሱስ ብለሽ ስትመጪ አትከለከይም። ኢየሱስ ብለህ ልመናህን ስታቀብር አትከለከልም። ከብሮአል። ሃሌሉያ፣ ከብሮአል ይሄ ስም። ሃሌሉያ፣ ክብር ለኢየሱስ ይሁን። ይሄ ስም ጠይቀህ በጸሎት ጠይቀህ በኢየሱስ ስም ጠይቀህ ትሰማለህ። እስቲ እሰማለሁ በሉ። እንዴት? ጥሩ ስለሆንክ ጸባይ መልካም ስለሆነ አይደለም። ኢየሱስ ሃሌሉያ፣ ስሙ ስለተሰጠ ሃሌሉያ። ስሙ መግቢያ አክሰስህ ነው። ሃሌሉያ። አብ በስሜ የምትጠይቁትን እንዳለ ይሰጣችኋል። ኢየሱስ ጌታ ነው። this is an invitation to prayer። ለጸሎት ኢንቪቴሽን ነው ይሄ። በጣም በቃ ኮንፊደንስ የሚሰጠኝ እሰማለሁ ብዬ የምጸልየው ጉዳዩ ከኔ ጋር ስላልደለ ነው። ሃሌሉያ። ጉዳዩ ከኔ ጋር አይደለም። አንድ የከበረ ስጦታ ተሰጥቶኛል። ሃሌሉያ። ምን እንደተሰጠኝ አውቃለሁ። ሃሌሉያ። ሁሌ እንደሚሰማኝ አውቃለሁ። ሃሌሉያ። የከበረ ስጦታ የኢየሱስን ስም ሰጥሃለሁ አለ። ሃሌሉያ። ኢየሱስ ጌታ ነው። ሁለተኛ ስሙ ምን ያደርጋል? አንደኛ ጠይቀህ ትሰማለህ፣ ትቀበላለህ። ሁለተኛ በስሙ አጋንንትን ታስወጣለህ። ኢየሱስ ክርስቶስ ጌታ ነው። ይሄ በጣም አንድ ክርስቲያን ኢንጆይ ሊያደርገው የሚገባው አንደኛው ፕሪቪሌጅ ነው። በስሙ አጋንንትን እስቲ በስሙ በሉ አጋንንትን አስወጣለሁ በሉ። መጽሐፍ ሲናገር ማርቆስ 17 ላይ 16:17 እኔ አነባዋለሁ። ያመኑትን ይላል። ያመኑትን አሁን ይሄን ያወራው ጌታ ኢየሱስ ነው። ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያስወጣሉ። አቤት! ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ነው ያለው። ያመኑትን ያመነ ሰው አለ፣ እኔን የሚከተል ሰው አለ። አንድ ፕሪቪሌጅ ሰጠዋለሁ አለ። አንድ አቅም ሰጠዋለሁ። ያመኑት ሲሄድ የሚከተለው ምልክት አለ። ምንድነው ሲባል በስሜ አጋንንትን ያስወጣሉ። ኢየሱስ ክርስቶስ ጌታ ነው። ባይዞ የጸጋ ስጦታ አይደለም። ዲዘርኒንግ መለየት የጸጋ ስጦታ ሊሆን ይችላል። በስሙ አጋንንትን ማስወጣት ግን የልጅነት ስጦታ ነው። ሃሌሉያ። በስሙ ነው። ኢየሱስ ጌታ ነው። በስሜ አጋንንትን ያስወጣሉ። ክብር ለኢየሱስ ይሁን። እና እኔ ኢትዮጵያ ሐዋሳ አንድ ጓደኛ አለኝ እና በጣም ኢንጆይ ያደርጋል አጋንንት ማስወጣት። እኛ ጋር ራሱ ያታገለን በቃ እሱ ይጠራ ይባላልና 7-8 ሰብሰብ አድርጎ ነው አልወጣ ያለ ስንት ቀናት ያስቸገረ። ዛሬ ጸሎት አለኝ አዳር አለኝ ይላል። ምንድነው ዛሬ ጾም ጸሎት 7-8 ይዞ እየገባ እኮ ነው። ኢየሱስ ጌታ ነው። ኢንጆይ ያደርጋል። በቃ እንዴት እንደምወደው ማለት ነው። በቃ ልቀቅ እያለ ያስወጣል። ክብር ለኢየሱስ ይሁን። መጽሐፍ እኮ እንደዛ ነው የሚለው አይደለ? ነገስታቶቻቸውን በግር ብረት አይደል የሚለው? እንደዚህ ያስሩ ዘንድ አለ። ይቺ ለቅዱሳን የተሰጠች ርስት ናት እኮ ነው የሚለው። this is your portion ሃሌሉያ። ያው ሰይጣንን ጢባጢቤ ልትጫወትበት this is your portion ሃሌሉያ። በስሙ ሃሌሉያ። ክብር ለኢየሱስ ይሁን። ያመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ። እና የሚገርማችሁ በእምትለው ቃል ግሪክ ላይ አሁን እኛ በስም በበር ውስጥ አለፍኩ፣ በመዶሻ ይሄን ሰበርኩት፣ ባይ ሁለት ቃላት ነው የሚጠቀመው ብዙን ጊዜ ግሪኩ ማለት ነው። ሳጠና ያገኘሁት እና አንደኛው ኤን እምትል ኢኤን አይነት ድምጿ ኢኤን አይነት ኤን እምትልና ዲያ እምትል ሁለቱም በተብሎ ተተርጉሟልና ለምሳሌ በጌታ በኢየሱስ ክርስቶስ ሰላም ላችኋለሁ ሲሉ የሚጠቀሙባት በና በኢየሱስ ሙጣ ሲሉ የሚጠቀሙባት የተለያየች ናት። እኛ ጋር ያው ቋንቋው ስለሌለን ነው። እና እንግሊዘኛው ባይ ኢት ትሩ ምናምን ብሎ ተርጉሞታልና ዲያ የምትለው ለምሳሌ በቱቦ ውስጥ አለፍኩ ለማለት ትሩ ይሄ ማለፍ አይነትን ነገር ሴንስ ነው የሚሰጠውና ለምሳሌ በበር አለፍኩ ለማለት እነሱ ዲያ ብለው ነው በበር አለፍኩ የሚለው። ዲያ በውስጥ አለፍኩ። በመዶሻ ይሄን ሰበርኩት ለማለት ግን
ኤን የምትለው ኤን ማለት ኢንስትሩመንታሊቲ መሳሪያ። ክብር ለኢየሱስ ይሁን። መሳሪያ እና በጌታ በኢየሱስ ስም ውጣ ስትሉት እኮ በኢየሱስ ስም ለምንሃለው ውጣ እያልኩት አይደለም። ክብር ለኢየሱስ ይሁን። በኢየሱስ ስም ውጣ ብስለው እየለመንኩ ነው ውጣ እያልኩ አይደለም። ትእዛዙ እያዘዝኩ ነው። ትእዛዙ ደግሞ ባይ ዘ ኢንስትሩመንታሊቲ በኢየሱስ ስም መሳሪያነት ነው። ክብር ለኢየሱስ ይሁን። ስሙ እንደ መሳሪያ ሃሌሉያ። ስሙ እንደ መሳሪያ ኤን ሲሉ እንደ መሳሪያ ልክ በመዶሻ ሰበርኩት ወይም በመጋዝ ቆረጥኩት እንደምትሉ ማለት ነው። በምን ሲባል በኢየሱስ ስም ሃሌሉያ። በመሳሪያው ሃሌሉያ። ስሙ እንደ መሳሪያ ነው። ስሙ በአንደበታችን ላይ እንደ መሳሪያ ነው። ክብር ለኢየሱስ ይሁን። የሚሰብር መሳሪያ፣ የሚያቀና መሳሪያ ኢስ አ ቱል ሃሌሉያ። እንደ መሳሪያ አጠቃቀማቸው እንደዛ ነውና ኤን ብለው ኢየሱስ ሲሉ እንደው ማለፊያ በሚለው ሴንስ ብቻ ሳይሆን የሚረዱት መሳሪያ፣ የሆነ ነገር መከወኛ፣ ማንቀሳቀሻ ሃሌሉያ። ክብር ለኢየሱስ ይሁን። የኢየሱስ ስም መሳሪያ ነው። ኢየሱስ ጌታ ነው። እና በጦርነት ውስጥ ያለ በሰልፍ ውስጥ ያለ ሰው ካያችሁ ጦረኞችና ሰልፈኞች በቃ ወታደሮች ሲተኙ ከጎናቸው እንደው ለሽ ብለው ዝም ብለው አይደለም የሚተኙት። ከጎናቸው ምንድነው የሚያደርጉት? መሳሪያቸውን ከጎን የሚቀመጠው መሳሪያ ነው። ልክ እንደነቁ ቼክ የሚያደርጉት መሳሪያው ነው። ሃሌሉያ። የኢየሱስ ስም መሳሪያ ነው። ሃሌሉያ። የኢየሱስ ስም መሳሪያሽ ነው። ከበብ ስትደረግ የምትጠራው መሳሪያ ነው። ሃሌሉያ። ክብር ለኢየሱስ ይሁን። የኢየሱስ ክርስቶስ ስም የከበረ ነው። እንደዛ ታሪክ ትዝ አይላችሁም? የጳውሎስ ታሪክ የሐዋርያት ሥራ ምዕራፍ 16 ላይ እንደዛ እኮ አይነት ታሪክ አለ አይደል? እሱን አንብበው እስቲ። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 እንደዚህ ይላል። ጳውሎስ ያጋጠመውን እስቲ ሐዋርያት ሥራ 16 ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘን። እርሷም ጳውሎስና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንን እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ። ኤን ነው የሚለው። በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያው ሰዓት ወጣ። እቺ ሴት ትከተላቸዋለች። እነዚህ የእግዚአብሔር ባሪያዎች ናቸው ያለች ተናገራች። የምታወራው ጥሩ ነገር ነው። ግን ጳውሎስ ኢሪቴትድ ሆነ። ይሁን አንዳንዴ የሆነ ፕሬዘንስ ኢሪቴት አድርጓቸው አያውቅም? ኢሪቴትድ ሆነ። አያሌ ቀን አደረገችው ይላል። ይኸው ዛሬ በኢየሱስ ስም አያሌ ቀን ያስቸገረን ዛሬ በኢየሱስ ስም ይመታ። አያሌ ቀን አደረገችው። ቶለሬት አድርጓት ነበር። ዩሲ አንዳንድ ነገር ባይዞ ቶለሬት አድርገን የቀጠልነው ነገር እስከ መጨረሻው ከኛ ጋር የመቀጠል መብት አለው። ቶለሬት አድርገነዋል። ተቻችለን እንኑር ካልን ተቻችለን እስከ መጨረሻው እንቀጥላለን። ያው ወይ ሞት ወይ ምን እስኪለየን ማለት ነው። ጳውሎስ ግን አንድ ቀን ይነፋል። በቃ ይበቃኛል አለ። ሃሌሉያ። ይበቃኛል አለ። ዞር አለና መንፈሱን በጌታ በኢየሱስ ክርስቶስም ከርሷ ውጣ። በዚያው ሰዓት ይላል። አቤት ስሙ እኮ ሲሰራ! ኧረ ስሙ በዛው ሰዓት ይሰራልሃል። በዚያው ሰዓት ከሷ ወጣ ይላል። መንፈሱ ወጣ ይላል። ይሄ ለቅዱሳን ሁሉ የተሰጠ ስልጣን ነው። ክብር ለኢየሱስ ይሁን። ለአገልጋዮች የተሰጠ አይደለም። በክርስቶስ ኢየሱስ አምኖ ሞቱና ትንሣኤው ለተቀበለ ሰው እንዳለ የተሰጠ ስልጣን። ይኸው አጋንንት ከሰው ላይ ታስወጣለ፣ ከአየሩ ላይ ታስወጣለ፣ ከአካባቢው ላይ ታስወጣለ። አጋንንት ሰው ላይ ብቻ አይደለም ያለው። የአጋንንት ምንድነው ዙፋን ባለበት እንደምትኖር አለ አቃለው አይደለም የሚለው ራእይ ላይ ሲናገር ከሰፈር ላይ ከአካባቢ ላይ። አንድ ቴስቲሞኒ ሰምቻለሁ። ዶክተር የንጊቾ የሙሉ ወንጌል የትልቁ ቤተክርስቲያን ታውቁታላችሁና ክፍል ውስጥ ሆኜ አንድ ቀን አለ ተኝቼ የሆነ ሰይጣን ይጫጫነኛል አለ። በቃ ኦልሞስት መተንፈስ እያቃተኝ ነው አለ። መተንፈስ እያቃተኝ ኧረ ጌታ ሆይ እያልኩ ነው አለ። መንፈስ ቅዱስ በልቤ ኧረ የኢየሱስን ስም ተጠቀም፣ ዩዝ ዘ ኔም ኦፍ ጂሰስ፣ የኢየሱስ በኢየሱስ ስም ለቀቀኝ አለ። መንፈስ ቅዱስ ሊያስታውሰው ይገባ ነበር። መሳሪያ ይኸው የኢየሱስን ስም የማይጠቀም ሰው መሳሪያ ይዞ የማይተኩስ መሳሪያ ይዞ የማይዋጋ ባይዘው አንዳንዱን ነገር እግዚአብሔር ከኛ ይጠብቅብናል። እሺ ስሙን ሰጠን፣ ኦኬ ጦሩን ሰጠን፣ አክሰሱን ሰጠን። አሁን ተጠቀመው ይላል። ሃሌሉያ።
አሁን ተጠቀመው ይልሻል። እና እየተጫነ ዲፕሬስ እያደረገ ቤትን እየበጠበጠ ጸጥ ካልክ ማለት ነው እግዚአብሔርም ጸጥ ነው የሚለው። ለምን? ሁሉን አድርጓል። ሁሉን አድርጓል። መሳሪያውን ሰጥቷል። ስሙን አክብሮታል። ስሙን ጊፍት አድርጎ ሰጥቷል። ስሙን መጠቀም የኛ ኃላፊነት ነው። this is both a responsibility privilege ነው፣ ሪስፖንሲቢሊቲም ነው፣ ኃላፊነትም ነው። ኢየሱስ ክርስቶስ ጌታ ነው። ስሙ ይኸው በዚህ ምድር ይሰራል፣ በሰማይ ይሰራል፣ ከምድር በታች ይሰራል፣ በጥልቁ ላይ ይሰራል። ስሙን እየጠራ ተሻገራለህ። ስሙን ከመጥራት አትስነፍ። ሃሌሉያ። ይኸው ልክ ሲከብህ ሲጫጫነ ኢየሱስ በል። ሃሌሉያ። ይህን ስም ሰይጣን ይፈራዋል። አንዳንድ ሰው ትራማ አለበት አይደል? ለምሳሌ እኔ በጣም ኢትዮጵያ እያለሁ ትራፊክ ፖሊስ በጣም ምርር አድርጎኝ ስለነበር በሚሆን በማይሆን እየቀጣኝ እዚህ ስመጣ ፖሊስ መኪና ባየው ቁጥር በጣም ደነግጥ ነበር። እና እዚህ ያለው ደግሞ ዞር ብሎ ማይም በቃ በሰላም ትላላችሁ። ትራማ ጋር አንዳንድ ሰው ትራማ አለው። አሁን ይሄ ትራማ ነበረብኝ እኔ። አንዳንድ ሰው የሆነ ሰውን ሲያይ ትራማ አለው። ይኸው ሰይጣን ከዚህ ስም ጋር ትራማ አለበት። ሃሌሉያ። ይሄን ስም ሲጠራ ትራማ አለበት። በጣም ትዝ ይለዋል። ሃሌሉያ። መጽሐፍ ምን እንደሚል ታውቃላችሁ? አለቅነትና ስልጣናትን ገፎ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ምን አደረገ የተሰቀለ ጊዜ ሲባል እንደዚህ ይላል፣ ኃይላት፣ ስልጣናት፣ አለቅነትን ገፎ ይላል እያዞረ አሳያቸው ይላል። ይሄ እኮ የጦር ቃል ነው አይደለ? ራቁታቸውን አድርጎ እያዞሩ ያሳያቸው፣ ይቀልዱባቸው ነበር፣ መሳለቂያ ያደርጋቸው ነበር። ኢየሱስ ክርስቶስ ጌታ ነው። ለሰይጣን ትራማ የሆነ ስም ኢየሱስ ይባላል። ነገርህን የሚሰራልህ ስም ኢየሱስ ይባላል። የምትሻገሪበት ስም ኢየሱስ ይባላል። ክብር ለኢየሱስ ይሁን። ይሄ ስም በአንደበታችን መጠራት መቻል አለበት። በእምነት መጠራት መቻል አለበት። በሁኔታዎች ላይ መጠራት መቻል አለበት። በአጋንንቱ ዓለም ላይ መጠራት መቻል አለበት። ለዛ እኮ ይፈራሉ። ባይዞ እዚህ ሀገር ያሉ በተለይ ዘማሪዎች ብዙን ጊዜ መዝሙርና ዘፈን ብዙን ጊዜ እየቀየጡ እንደ አርቲስት አይነት ነገር የሚያደርጓቸውን ካያችሁ ብዙን ጊዜ እስቲ ዶክመንተሪዎች ይሁ ገንዘብ ያመጡላቸውና መዝሙሩ ጥሩ ነው፣ ይሄ ነገር ጥሩ ነው፣ ነገር ግን ኢየሱስ የምትሏን ከዚህ መዝሙር ላይ አውጣት። ጋድ ማለት ትችላለህ፣ አምላክ ማለት ትችላለህ፣ ኢየሱስ አትበል። ኢየሱስ ስትሉ ያው ሰይጣን ይረበሻል። ሃሌሉያ። ኢየሱስ ጌታ ነው። ኧረ እስቲ ኢየሱስ ጌታ ነው በሉ እና አውጣት ይላሉ። ይችን ስም አውጣት። ኖ እንደው ጨምረዋለሁ። ሃሌሉያ። ይሄ ስም ነው መጨመር ያለበት። ሃሌሉያ። ኢየሱስ ስትሉ ሰይጣን ይው ይሸበራል። ሃሌሉያ። በነገራችሁ ላይ እስቲ ኢየሱስ በሉ። ሃሌሉያ። ክብር ለኢየሱስ ይሁን። ቢሮ ገብተህ ኢየሱስ፣ ሃሌሉያ፣ በዚህ ቦታ ላይ ገብቻለሁ፣ ኢየሱስ ጌታ ነው። ሃሌሉያ። እንደዛ ነው ማወጅ መቻል አለብህ። አካባቢው ላይ መጥቻለሁ፣ አዲስ ቦታ ተከራይቻለሁ፣ ኢየሱስ ጌታ ነው። ያው ጌትነቱን ማወጅ መቻል አለብህ። ኢየሱስ ጌታ ነው። ይለቃሉ እንዳለ ይለቃሉ። በቃ ዛሬ መጣው የተለየ ነው ብያሉ ተጠራርተው ነው የሚሄዱት። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ከአጋንንት በላይ አጋንንት የምታስወጣበት፣ ሃሌሉያ፣ ከአየሩ ላይ የምትመታበት፣ ሃሌሉያ፣ ከሁኔታው ላይ የምታስወጣበት። ልጅህን ሲይዘው ጸጥ አትበል፣ ሃሌሉያ። ዲፕሬሽን ነው እያለ ሲይዘው ጸጥ አትበል፣ ኢየሱስ በል፣ ሃሌሉያ። እጅህን ጫንና ኢየሱስ፣ ሃሌሉያ። ክብር ለኢየሱስ ይሁን። ይሄ ስልጣን ተሰጥቶናል። ይሄ ስልጣን ተሰጥቶናል። ጴጥሮስ እንደዚያ ነው፣ ያለኝን እሰጥሃለሁ፣ ሃሌሉያ። ያለኝ አለ፣ ሃሌሉያ። ስም ተሰጥቶኛል፣ እንደ ጊፍት ስጦታ ሆኖ ስም ተሰጥቶኛል። ያለኝን እሰጥሃለሁ። የኢየሱስ ስም ያሻግረናል። የኢየሱስ ስም ያስመልጠናል። የኢየሱስ ስም ያደርሰናል። ይሄ ስም ከብሯል ከስሞች ሁሉ በላይ። አቤት ከሚጠራው ሁሉ የሚገርመኝ እኮ ከሚጠራው ሁሉ ስም በላይ ምንም ስም ይጠራ በላይ አለ። ምንም ይሄው ዶክተር መጥቶ ማለት ነው ይሄኛው እንትን ይሄ አሁን ባዮሎጂ ላይ የተማርናችሁ በጣም ኮምፕሊኬትድ የሆኑ ስሞች አሉ አይደል? የሆነ አሁን አንዳንድ ስሞች በቃ እዚህ ብሎ ልሳን ነው የምትሉት እና እንደዚህ አይነት በሽታ ነው ሲባል ከዚህም በላይ ስም አለ። ሃሌሉያ። ስም አለ ጉልበት ሁሉ የሚንበረከክለት፣ ሃሌሉያ፣ ለዘላለም የከበረ ለዘላለም ሰይጣንን ያሸነፈ። ይሄ ስም ጉልበቱ አይቀንስም። በእነ ጳውሎስ ዘመን ሰርቶ አንተ ላይ አይቀንስም። ሃሌሉያ። ለዘላለም ከብሯል። ለዘላለም ሰይጣንን አሸንፎታል። ለዘላለም ድል ነስቷል። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ዛሬ ፎከስ ማድረግ አለበት። ስሙን መጥራት፣ በጸሎት ስሙን መጥራት፣ ለመቀበል ስሙን መጥራት፣ ሃሌሉያ። በጠላት ላይ ስሙን መጥራት፣ በሁኔታ ላይ ስሙን መጥራት። ጴጥሮስ እኮ ጠራው፣ ሽባ በሆነው ነገር ላይ ጠራው። ያለኝን ስሙን ብጠራው አለ ይሄ ሽባነት ይሄዳል አለ። ሃሌሉያ። ስሙን ብሰጠው፣ ሃሌሉያ፣ በኢየሱስ ስም ተመላለስ ብለው፣ ሃሌሉያ፣ ይታዘዛል አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በዚህ ስም ባህሩን ትከፍላላችሁ፣ በዚህ ስም ትሻገራላችሁ። ከኛ አይደለም አለ። ሃሌሉያ።
ከኛ አይደለም ከጸሎት ጉልበታችን የተነሳ አይደለም አለ። ሃሌሉያ። ብዙ ስለምንጸልይ አይደለም፣ ብዙ እግዚአብሔርን ስለምንፈራ አይደለም አለ። ከኛ ጋር አይገናኝም አለ። እንደ ስጦታ ነው እኛም ይሄን ስም የተቀበልነው አለ። የተሰጠንን ግን እናውቃለን፣ እንጠቀምበታለን፣ በቤታችን እንጠቀምበታለን። ኢየሱስ ጌታ ነው። አንዳንዴ እንደዛ ድሮ አምሹር ብዙ ሰው ኤክስፒሪየንስ ነው። በህልማችሁ ተኝታችሁ ኢየሱስ ማለት ፈልጋችሁ የሆነ ነገር ተጭኗችሁ ኢየሱስ ማለት አትችሉም። በቃ አፋችሁ ርቋችሁ አያውቅም። እየተሻገረ አይደል? ሰይጣን ራሱ እኮ እንዳጠራ ነው ስሙን እኮ በቃ ኢየሱስ ለማለት ማለት ነው። ብዙ ሰው ኤክስፒሪየንስ ያደርጋል እንደዛ አይነት ነገር ማለት ነው። ኢየሱስ ጌታ ነው። ስሙን ስትለማመድ ግን ባይዞ ስሙን መጥራት ሲጀምር እኔ በግል ህይወቴ ማለት ነው ስሙን መጥራት መጸለይ በስሙ አክቲቭ ሲሆን በቃ ውስጤ ስሙ ሲከብር ስንጠቀምበት ማለት ነው ህልሜ ራሱ ተቀየረ። በፊት ስትሬች ሲያረግ ሲወጥር ሲጫን ሲያሯሩጥ ምናምን እኔ አሁን ብዙ ጊዜ የማየው ማለት አጋንን ሳስወጣ ሳሯሩጥ ሳባር ዛሬ ሳባር ነው ያደርጉት ነው። ኢየሱስ ጌታ ነው። ስሙን ስትጠቀም ሃሌሉያ ህልምህ ራሱ ይጣፍጥልሃል። ወጠረኝ ያዘኝ፣ አረ ኢየሱስ ጌታ ነው። አረ በስሙ አባር ሃሌሉያ። በስሙ አባራቸው ኢየሱስ ጌታ ነው። በስሙ አስለቅቃቸው ኢየሱስ ጌታ ነው። ስሙን ይፈሩታል፣ ስሙን ይንቀጠቀጡለታል፣ ይደነግጣሉ። እሱን ስም አትጥራ። አጋንንት ስናስወጣ ብዙም ጊዜ በቃ እሱን ስም አትጥራብኝ ይላሉ እና በስሙ ላይ በእምነት መቆም አለብኝ። እሺ አሁን ብዙም ጊዜ አጋንንት ራሱ ወድቆ እየተንፈራፈረ ውጣ ብለው ወድቆ እየተንፈራፈረ ምን እንደሚላችሁ ታውቃለህ? አልወጣም። ወድቆ እኮ ነው ወድቆ እየተንፈራፈረ ተቃጠልኩ እያለ ውጣ ስትሉት አልወጣም። አሁን የዛኔ አልወጣም ሲል አሁን እዚህ አንድ አጋንንት ወድቆ መንፈስ ወድቆ አልወጣም ቢለን ማለት ነው ፓስተር ኤሉ ጋር ከደወልን በጣም ችግር አለ። ፓስተር አልወጣም ማለት ብንለው ስሙ ላይ አለመቆም ነው። ይወጣል። ሃሌሉያ። ባይወጣም ይወጣል። ሃሌሉያ። እንደዛ ነው ጓደኛ የሚለው ባይወጣ ራሱ ይወጣል። የመጨረሻው መውጣት ነው። ትወጣለህ ብሏል። ሃሌሉያ። ስሙ ላይ መቆም መቻል አለብን። አልወጣም ይላል፣ አትፍራ፣ ትወጣለህ። ስሙ ከበረ ነው። ቴስት ያደርጋቸዋል። ባይዞ ልክ ውጣ ብላችሁት ይሄ ሰውዬ የምሩን ነው ያ እያመነ ነው ወይስ ሲሉ ሰምቶ ነው ነገር ብሎ ቴስት ያደርጋቸዋል። ኧረ አልወጣም እኔ እንደው አሳድጊያታለሁ። ኖ ትወጣለህ አንተም ብሎ ደግሞ አሳዳጊ። ኢየሱስ ጌታ ነው። ስሙ ላይ ስትቆሙ ይለቃል። ትንሽ አንዳንዴ የሆነ አለመንቀጥቀጥ ነው። ስሙ ላይ ቆማችሁ ስሙን ስንረዳው ይሲ ስሙ እኮ ለዘላለም የከበረ ነው። ከኔ በፊት ነበር ከኔ በኋላም ይኖራል። ሃሌሉያ። ለዘላለም ከብሯል። ለዚህ ስም የማይንበረከክ የለም። ለዛ ማዝህ በኔ ስም ሳይሆን በኢየሱስ ስም አቴላ ቦራቲያ በኢየሱስ ስም ነው ማዝህ። ዩሲ አሁን ከራሳችን ጋር ስለምናገናኘው ነው። እንደው ይሄ አጋንንት እኮ ባለፈው ጧት ራሱ አልጸለይኩም ማታ ራሱ የሆነ ጥሩን አልተሰማኝምና እኔ እንጃ እኔ ለዚህ አጋንንት መበቃ። አረ የኢየሱስ ስም በቂ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የኢየሱስ ስም በቂ ነው። የአንዳንዶቻችን ችግር ከአንድ የኢየሱስ ስም በላይ አይዘልቅም። አንድ የኢየሱስ ስም በቂ ነው። የአንዳንዶቻችን አንዴ መምታት ነው የሚጠበቅብን። ኢየሱስ ስትል ይለቃል፣ ብዙ ነገር ይለቃል። ኢየሱስ ጌታ ነው። በስሜ አጋንንትን ያስወጣሉ፣ በስሜ አጋንንትን ያስወጣሉ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አንድ ልጨምርላችሁ። በኢየሱስ ስም ምን ይሆናል? እንደ ወንዝ ነው ያልኳችሁና ቆጥረን አንጨርሰው ምንም አይሆንልን ነገር አለን ብለን ብንዘጋው እንደው ይሻላል። ግን አንድ በኢየሱስ ስም መንፈስ ቅዱስ ይንቀሳቀሳል። ክብር ለኢየሱስ ይሁን። ለምጽፉ እኔ እለዋለሁ ግን ለምጽፉ ዮሐንስ ወንጌል 14 ከቁጥር 26 ላይ እንደዚህ ይላል። ጌታ ኢየሱስ ያወራ አብ በስሜ የሚልከው መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ራሱ የመጣው በኢየሱስ ክርስቶስ ስም ነው። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ ነገርኳችሁን ሁሉ ያሳስባችኋል። መንፈስ ቅዱስ እንዴት መጣ? በኢየሱስ ስም። ክብር ለኢየሱስ ይሁን። መንፈስ ቅዱስ ኢየሱስ ክርስቶስን ያከብረዋል። ኢየሱስ ስትል ልክ መንፈስ ቅዱስ የራሱ ስም ይመስል አቤት ተጠርቷል ብሎ ወደ ስራ ይገባል። ኢየሱስ ስትል መንፈስ ቅዱስ ይንቀሳቀሳል። ለዛ እኮ ነው 2 ወይም 3 ሆናችሁ በስሜ በተሰበሰባችሁበት ይላል። እንዴት? በስሜ ስትሰበሰቡ እኔ በዛለሁ። እንዴት? በመንፈስ ቅዱስ። ጌታ ኢየሱስ ክርስቶስማ ሰማይ ነው ያለው፣ መንግስተ ሰማይ ነው ያለው። አብም መንግስተ ሰማይ ነው። እንዴት? በመካከላችሁ በመንፈስ ቅዱስ። መንፈስ ቅዱስ የጌታ ኢየሱስን ፕሬዘንስ የእግዚአብሔር አብን ፕሬዘንስ ይዞ በመካከል ይመላለሳል። እንዴት ሲባል በስሙ ስትሰበሰብ። ኢየሱስ ጌታ ነው። አሁን እንደዚህ ማለት ነው። በራሳችን ስም አልተሰበሰበ፣ መንፈስ ቅዱስ በመካከላችን አለ። በስሜ በምትሰበሰቡበት ሃሌሉያ።
አብ በስሜ የሚልከው መንፈስ ቅዱስ ድርቅ ብለሃል ኢየሱስ በልቲ እያመለክ ኢየሱስ ስትል መንፈስ ቅዱስ ይንቀሳቀሳል። መንፈስ ቅዱስ ሲሰራ እጁን ታየዋለህ። በቤት እስቲ ዝም ብለህ ስሙን ጥራው። አቤት መንፈስ ቅዱስ ክብሩን ሲልክ ታየዋለህ። ይኸው እግዚአብሔር አብ ራሱ ልጄ ተጠራሽ ይልና ማለት ነው ክብሩን ይለቀዋል። ይሄ ስም የከበረ ስም ነው። እግዚአብሔር ማክበር የሚፈልገው ባይዞ እሱን ነው። ይሄን ስም ነው። ስለ ኢየሱስ የሚያወራ ሰው ካገኘ እግዚአብሔር በቃ ያከብረዋል፣ አብሮት ይሰራል። ሃሌሉያ። ሌላ ሞቲቭ የሌለው ኢየሱስ ኢየሱስ የሚል ካለ በቃ እግዚአብሔር ይመቸዋል። ኢየሱስ ጌታ ነው። በኢየሱስ ስም መንፈስ ቅዱስ ይንቀሳቀሳል። በኢየሱስ ስም መንፈስ ቅዱስ ይሰራል። በኢየሱስ ስም መንፈስ ቅዱስ ትሞላለህ። ስሙን እየጠራ መንፈስ ቅዱስ ትሞላለህ። ጴጥሮስ እኮ ነው በኢየሱስ ስም ብሎ ሰውየውን አስነስቶ ከዛ በኋላ እስር ቤት ገብቶ ራሱ ጴጥሮስ እንደዚህ ሚል ይመስለኛል። በቃ ኢየሱስ 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 ሃሌሉያ። ስብከት ራሱ ሲጀምር መንፈስ ቅዱስን ተሞልቶ እንዴት አይሞላ ኢየሱስ እያለ ሃሌሉያ። ሌላ ሰው እኮ አይደለም እየጠራ ያለው ኢየሱስ እያለ መንፈስ ቅዱስ ትሞላለህ። መንፈስ ቅዱስን ተሞልቶ መንፈስ ቅዱስ ራሱ የሚመጣው በኢየሱስ ስም ነው። ሌላ በማን ስም መንፈስ ቅዱስ? አንድ ሰው ትዝ ይላችኋል ገንዘብ አምጥቶ መንፈስ ቅዱስን ስጡኝ አለ። አረ መንፈስ ቅዱስ በገንዘብ አይሰጥም፣ በኢየሱስ ስም ነው የሚሰጠው። ኢየሱስ ክርስቶስ ጌታ ነው። ገንዘብ አመጣላቸውና ይሄን የከበረ መንፈስ አለ። ከመንፈስ ቅዱስ በላይ ባይዞ የከበረ የለም። ይሄን የከበረ መንፈስ አለ። ይሄው ብር አለኝ የሚለውን የከበረ ነገር አመጣ። አለኝ የሚለው እሱ የከበረው ነገር ገንዘብ ነው፣ ሀብት ነው። አረ ከገንዘብ በላይ የከበረ ነው። አይመጣጠንም አለ፣ አያዋጣም አለ ጴጥሮስ። አያዋጣም። መንፈስ ቅዱስን በገንዘብ ልገዛ አያዋጣም። የሚያዋጣ ዲል አይደለም። ክብር ለኢየሱስ ይሁን። መንፈስ ቅዱስ ግን በኢየሱስ ስም ይሰጣል። መንፈስ ቅዱስ ግን በኢየሱስ ስም ይንቀሳቀሳል። እሱ ራሱ ሊሞላን የመጣው በስሙ ነው። ሃሌሉያ። ጌታ ኢየሱስ ሲናገር ራሱ ልክ እንደኔ አይነት አሎስ ፓራክሊቶስ ቁጭ እንደኔ የሚያወራ ኢየሱስ ጌታ ነው። አሎስ ፓራክሊቶስ ማለት ልክ እንደኔ አይነት ቁርጥ ነኝ እንደማለት ነው። ቁርጥ እንደኔ አይነት አጽናኝ ይመጣል አለ። እንዴት ሲባል በስሜ ይመጣል አለ። እኔ የምሰራውን ስራ ሊሰራ በቃ አንድ አይነት ነን አለ። ሃሌሉያ። እኔ እንደምፈውስ እሱ ይፈውሳል አለ። እኔ እንደማወራ እሱ ያወራል አለ። እኔ እንደማጽናና እሱ ያጽናናል አለ። እኔ ከውጭ ሆኜ አጽናና እችል ነበር አለ። በስሜ የሚመጣው መንፈስ ቅዱስ ሃሌሉያ ውስጥ ሆኖ ያወራልሃል አለ። ውስጥ ሆኖ ይመራሃል አለ። እንዴት ነው የሚመጣው? በስሜ ይመጣል። ሃሌሉያ። እኔን ወክሎ ይመጣል። ሃሌሉያ። በኢየሱስ መንፈስ ቅዱስ ይንቀሳቀሳል። ክብር ለኢየሱስ ይሁን። ይሄን ስም እናደርገዋለን እኮ እንጠቀመዋለን እኮ፣ ግን ስትራክቸርድ በሆነው ወይ መጠቀማችን በምድር ላይ ያለንን ፉልፊልመንት ይወስናል። በምድር ላይ ያለንን ድል መንሳት ይወስናል። ለምን? ሪስፖንሲቢሊቲም ስላለበት ማለት ነው። ሪስፖንሲቢሊቲ ስላለበት ሁለት ነገር ብያችሁ ጨርስ። ይሄን ስም እንዴት እንጥራ? ይሄን ስም በእምነት እንጥራ። ክብር ለኢየሱስ ይሁን። እንደዛ አይደል ያለው? በስሙም በማመን አይደል ያለው? ኢየሱስ ስትሉ ፐርሰናሊቲው ላይ ዲፔንድ ማድረጋችሁ ነው። የሞተልኝ የተሰቀለልኝ በሶስተኛው ቀን ከሙታን የተነሳው እሱ ማለታችሁ ነው። እሱ ላይ ዲፔንድ በማድረግ በእምነት እንጥራ። እንደዛ ነው ጴጥሮስ ያለው። በስሙም በማመን የምታዩትን ሰው ፍጹም ጤና ሰጠው። እንዴት ስጠራ? በእምነት ስጠራው። ኢየሱስ ክርስቶስ ጌታ ነው። ጸሎት ማሟያ አድርገህ ሳይሆን እምትለው እየገባ ስጠራው። በኢየሱስ ስም ስትል ከኋላ ያለው ኃይሉ ኢየሱስ ክርስቶስ ጌታ ነው። ሞገሱ እየገባ ስጠራው፣ ከአጋንንት በላይ እንደሆነ እየገባ ስጠራው። በእምነት እንጥራው። በሁኔታችን ላይ በእምነት እንጥራው። እንደው በሃይማኖታዊነት ሳይሆን እንደሚሰራ እንጥራው። የዛኔ ድንቅ ሲያርግ ታየዋለህ። ሁለተኛ እንዴት እንጥራው? እንድንጸልይ ስለምፈልግ ነው። በጌትነት ውስጥ በመኖር እንጥራው። ኢየሱስ ጌታ አይደል የምንለው? በጌትነት ውስጥ በመኖር መጽሐፍ ሲናገር ያዕቆብ ላይ ለእግዚአብሔር ተገዙ ይላል። ከዛ ዲያብሎስን ተቃውሙ ከናንተ ይሸሻል። በመገዛት ውስጥ ሆነን እንጥራው። ይሲ ከበሬታው ስንጠራው ብቻ አይደለም ስንኖርለትም ነው። እሱን በማክበር ስሙ የማይመጥነውን ነገር ባለማድረግ ቤታችንን በማንጻት በጌትነት ውስጥ እየኖርን እንጥራው። ይሄ ስም ድንቅን ያደርጋል። ይሄ ስም ታሪክን ይቀይራል። ለዚህ ስም ከባድ የሆነ ነገር የለም። ይሄ ስም ሁሉ ቦታ ላይ ይሰራል።
እንደው ኢትዮጵያ የሚሰራ አሜሪካ የማይሰራ በደንብ አድርጎ ይሰራል። ይሄ ስም በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለት ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ የሚመሰክርለት ለምን ስለከበረ ለምን እግዚአብሔር ከፍ ከፍ ስላደረገው። አሁን ይሄ ስም ይሄ የማይችለው ምንድነው? በህይወታችሁ አስቡት። ይሄ ስም በህይወቴ ሊያረግ የማይችለው ምንድነው? እኔ በህይወቴ ፈልጌ ያጣው በቃሉ ብርሃን ሳየው ይሄ ስም በህይወቴ የማይሰራው ነገር የለም። ይሄ ስም በህይወቴ የማያረገው ነገር የለም። እዛ ለነፍሴ እንደዚህ ላታለሁ፣ ይሄን ስም እጠቀመዋለሁ። እንደሌላው ሰውማ አይደለም። እኔ ስም አለኝ። ሃሌሉያ። እኔ የምሰጠው ነገር አለኝ። ሃሌሉያ። ትውልድ ቢመጣ ለትውልድ የምሰጠው ነገር አለኝ። ስሙን ሰጠዋለሁ። ሃሌሉያ። ስሙን እጠራዋለሁ። ሃሌሉያ። ስሙ እንደተሳለ ሰይፍ ነው። ሃሌሉያ። በአንደበታችን ላይ እንደተሳለ ሰይፍ ነው። አንዳንድ ነገር አያቴ ላይ ነበር፣ ከዛ በኋላ አባቴም ዘሴም ችግር እንትናል። ወንድሜ አንተ መቸገር የለብህም፣ በስሙ መቁረጥ ትችላለህ። በእውነት እጣ ፋንታ እሱ አይደለም። አያቴ ላይ እንደዚህ የነበረ እናቴ ላይ እንደዚህ የነበረ እኔም በቃ እንደዛ። ኧረ ስም አለ። ኢየሱስ ጌታ ነው። ከአያት ሊለየ የሚችል ስም አለ። ሃሌሉያ። አዲስ መንገድን ሊቀድል የሚችል ስም አለ። ይህን ስም በቤታችሁ ላይ ጥሩ። ይህን ስም በነገራችሁ ላይ ጥሩ። ይህን ስም በቻሌንጆቻችሁ ላይ ጥሩ። ይሄ ስም ድል ይሰጣችኋል። ቆመን እንጸልያለን።